ልጅ ዳውድ ቆንጆ አድርጎ ሰው በሚያስቅ መልኩ እውነታውን አውጥቷል። ሲያልቅ መጣ አለቀ ሲያልቅ መጣ ምን ፍርፍር ዳቦ ሚል አለቀ። ምንድነው እናንተ ሁሌ እንደዚህ ያረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ ይላል አህመዲን ጀበል ላይ ተነስተውበታል። አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። እነማን? እነ አህመዲን ጀበልና የውሃብያው ቲም በጠቅላላ ማለት ነው። በምን ወንጀላችን ነው እንደዚህ አይነት አደጋ ሐዋሳ ላይ ደረሰው? በሐዋሳ ከተማ ምንድነው የተፈጠረው? ለሐዋሳና አካባቢያ ነዋሪዎች አስቸኳይ የተባለ ማስጠንቀቂያ ተሰምቷል። በሐዋሳ ከተማ አዲሱ የሸሪዓ ፍርድ ቤት ሹመት የፌዴራል ጠቅላይ ሸሪዓ ፍርድ ቤት አዲስ ሹመት ሰጠ። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ አዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳንበር ሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ የዛሬ ቪዲዮአችን ተጀመረ። የመጀመሪያ ቪዲዮአችን የሚሆነው በቅርቡ ቁልቢ ገብርኤል የሚሄደው ሙስሊም ታቦታችን አልሐምዱሊላህ ገባ የሚለው ሙስሊምና ከካፊሮች ጋር የሚያሽቃብጠው በሁለት ማሊያ የሚጫወተውን ግለሰብ በተመለከተ የተሰራ ቪዲዮ አለ። ሰላም አለይኩም። ሰላም እንዴት ነው? ሲያልቅ መጣ አለቀ ሲያልቅ መጣ ምን ፍርፍር ዳቦ ሚል አለቀ። ምንድነው እናንተ ሁሌ እንደዚህ ያረ አውዝ ቢላሂ ምሽጣረጅ በጣም ነው የሚያስጠላው። ወላሂ ይላል አይደረግማ እንደዚህ በጣም የሚያስጠላ። ኧረ ዝም በል በእናትህ እንደዚህ ነገር አይደረግም። ወላሂ ይላል ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር። ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምን ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስልም። አውዙ ቢላሂ የሚያስጠላ ነገር ነው ወላሂ። እንደዚህ አንተ አስታውሰኛል እኮ። ኧረ ዝም በል በእናትህ እንዴ! ወዴት ነሽ? ዝም በል በእናትህ። ሃሌሉያ። በጣም በቀልድ ሁኔታ በአማረ መልኩ የዚህን ግለሰብ ምንነት ልጅ ዳውድ ገልጾልናል። እንግዲህ ትንሽ ፈገግ እንዳላችሁበት ተስፋ አደርጋለሁ። ያው እንደምታውቁትኝ ልወደድ ባይነት እንደዚሁም ደግሞ የማይመስል ነገር የሚሰሩ በጣም ብዙ ሰዎች እንዳሉ ግልጽ ነው። ሙስሊሞች ጋር ስንመጣ ግን እንደዚህ የሚሰሩት በጣም ጥቂት ናቸው። ይህ ግለሰብ እንግዲህ መቻቻል ነው ብሎ እየሰራ ያለው፣ እርስ በርስ እንዋደድ ብሎ ነው እየሰራ ያለው። ነገር ግን ዓላማው ምን እንደሆነ ግልጽ ነው። ምክንያቱም በእስልምና ማይቻል ነገር ነው እያደረገ ያለው። እነሱም እንደምታውቁትኝ እንግዲህ ትክክለኛ ሙስሊም ይሄ ነው እያሉት ነው የሚገኙት፣ ያው ለራሳቸው ለማመቻቸት። ይህ ግለሰብ በነገራችን ላይ መጀመሪያ ቲክቶክ ላይ ሲመጣ ሞሊድን አከብራለሁ ሞሊድ ቢዳ ነው ትለኛለህ ብሎ ብልግና የተሳደበ ግለሰብ ነው። ያው እንደምታውቁት ከየት እንደመጣ ግልጽ ነው። አንድ ስለሆኑ ማለት ነው። እንደዚህ አይነት መጨመላለቅ ውስጥ መግባት ስለሚወዱ ማለት ነው እነዚህ ግለሰቦች። ለማንኛውም ጥሩ አድርጎ በቀልድ ሁኔታ ለሰዎች በሚገባ ሁኔታ ልጅ ዳውድ ገልጾልናል። እናንተ በዚህ ጉዳይ ላይ ሀሳባችሁን ኮመንት ላይ አስቀምጡ። ትላንትና ሐዋሳ ላይ ምንድነው የተፈጠረው? በሐዋሳ ከተማ ምንድነው የተፈጠረው? ለሐዋሳና አካባቢያ ነዋሪዎች አስቸኳይ የተባለ ማስጠንቀቂያ ተሰምቷል። በሐዋሳ ከተማ ኃይለኛ ነፋስና በረዶ ቀላቅሎ በጣለው ከባድ ዝናብ በአንዳንድ አካባቢዎች ዛፎችንና የኤሌክትሪክ ምሰሶዎችን በመጣል በሰው ሕይወት በንብረትና በመሰረተ ልማት ላይ ጉዳት ማድረሱንና በአንዳንድ የከተማ ክፍሎችም የመብራት አገልግሎት መቋረጡን የከተማው ኮሚኒኬሽን አስታውቋል። ታዲያ የኢትዮጵያ ሜትሮሎጂ ባለስልጣን በቀጣዮቹ ቀናትም ከባድ ዝናብ፣ ጎርፍና ኃይለኛ ነፋስ ሊቀጥሉ እንደሚችሉ አስጠንቅቋል። በትናንትናው ዕለት በሐዋሳ የጣለው ከባድ ዝናብ፣ በረዶና ኃይለኛ ነፋስ በሰው ሕይወትና ንብረት ላይ ጉዳት ያደረሰ ሲሆን በቀጣይ ቀናትም ከትናንቱ የበለጠ አደገኛ ዝናብ ሊኖር እንደሚችል ተገልጿል። ስለሆነም ህብረተሰቡ ከዛፎች ከአሮጌ የኤሌክትሪክ ምሰሶዎችና አጥሮች በመራቅ አስፈላጊውን ጥንቃቄ እንዲያደርግ መልእክት ተላልፏል። ለሐዋሳና አካባቢው ወገኖቻችን ፈጣሪ አደጋውን ያርቅላችሁ። ዛሬ በሐዋሳ ነፋስና በረዶ ቀላቅሎ በጣለው ከባድ ዝናብ ምክንያት ጉዳቶች እንደደረሱም ተገልጿል። በዛሬው ዕለትም በሐዋሳ ከተማ በረዶ ቀላቅሎ የጣለው ዝናብ ምክንያትም ትላልቅ ዛፎች፣ የመብራት ምሰሶችም የወደቁ ሲሆን አልፎ አልፎም የነዋሪዎች ቤቶች መፍረሳቸውን ተሰምቷል። እንዲሁም ደግሞ በረዶ በቀላቀለ ዝናብና ጎርፍ ከተማዋ ስትናጥ ነበር የዋለችው። እጅግ በጣም በሚያሳዝን ሁኔታም በሰዎች ህይወት እንዲሁም ደግሞ በሰው ንብረትና በመሰረተ ልማቶች ላይ ከባድ የሆነ ጉዳት መድረሱን የከተማው አስተዳደር እያሳወቀ ይገኛል። ለሚቀጥሉት ቀናት ማስጠንቀቂያ እየተሰጠ ይገኛል። የዝናብ ሁኔታው ከዚህ ሊጨምር እንደሚችልና የተለያዩ ጎርፍ እንዲሁም ደግሞ ተመሳሳይ የሆኑ አደጋዎች ሊከሰቱ ስለሚችሉ በጣም አሳዛኝ ነገር ነው የተመለከትነው። እንግዲህ ገጠር ላይ ዝናብ የለም፣
በጣም ዝናብ ሰው እየጠየቀ ዱዓ እያደረገ ነው ያለው ገጠር ላይ። አላህ ዝናቡን ያምጣላቸው፣ ሁላችሁም ዱዓ አድርጉላቸው። ሐዋሳ ላይ ደግሞ እንደተመለከታችሁት ከባድ አደጋ ደርሷል። ከባድ ውድመት ነው የደረሰው። ብዙ ቤቶች ጣራቸው ተነቅሏል፣ ቤቶች ፈርሰዋል። ሰው ላይ አደጋ አይድረስ እርግጠኛ አይደለሁም። ነገር ግን ይህ አደጋ ለምን ሊመጣ ቻለ? ምን አይነት በላ ነው? ቀጣይስ ምን አይነት አደጋዎችን ይዞ ሊመጣ ይችላል? ሁላችንም እንግዲህ የምንጠረጥረው ነገር ነው። ለማንኛውም በዚሁ በቃ ይበለን አላህ ሱብሓነሁ ወተዓላ። እንደምታውቁት ያው ደቡብ አካባቢ በብዛት የሚታወቀው በጴንጤ እና በተለያየ የሚታወቁ ናቸው። ያው ሙስሊሞች አይበዙበትም፣ ግን ሙስሊም እንዳለ የታወቀ ነገር ነው። ምናልባት ለዛም ሊሆን ይችላል። አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። በወንጀላችን ምክንያት ሊሆን ይችላል ይሄ በላይ ወረደው። ወደ ሌሎች ቦታዎችም ሊመጣ ይችላል። አላህ ሱብሓነሁ ወተዓላ ይጠብቀን። አላህ ማጥፋት ሲፈልግ በፈለገው ነገር የሰው ልጅን ማጥፋት ይችላል። ከዚህ በፊት የነበሩ ህዝቦች በጩኸት በድምፅ ብቻ ይጠፋሉ፣ በድንጋጤ ማለት ነው። እንደዚሁም ደግሞ በውሃ በንፋስ በተለያየ ሁኔታ አላህ ሱብሓነሁ ወተዓላ የሰው ልጆችን ያጠፋል። ሲያጠፋ ደግሞ በወንጀላቸው ምክንያት አላህን በማመጻቸው ምክንያት ነው። እንግዲህ አላህ ሱብሓነሁ ወተዓላ የሚወደውንም አይወደውንም አንድ ላይ በሌሎች ሰዎች ወንጀል ምክንያት ሊያጠፋ ይችላል። አላህ እንግዲህ አካባቢያችን ላይ ብዙ ወንጀል ሲሰራ ተው ማለት መቻል አለብን፣ ማስቆም መቻል አለብን። በጥሩ ማዘዝ ደግሞ ይጠበቅብናል። ሙፈሪያት ካሚል እንግዲህ ከሳለች፣ ሙሰኞችን አሳስራለች። በዚህ ምክንያት በሷ ላይ ተነስተውባታል። ኢትዮጵያ ውስጥ ካሉ ሴት ፖለቲከኞች መካከል ከፍተኛ የሰው ፍቅርና መውደድ ሰው የሚወዳት ሰው የሚያከብራት ሴት ብትጠይቀኝ ወይዘሮ ሙፈሪያት ካሚል ናት። በጣም ያረጋገጥኩት ነገር ማለት ነው። የትኛውም ሴት ፖለቲከኞች እና ያልኩክ በሷ ልክ ሰው የሰው መውደድ ያለው ሰው አላየሁኝም እስካሁን ድረስ። በጣም ሰው ይወዳታል፣ ሰው ያከብራታል። ለምን እንደሆነ አላውቅም። እና እዚህ ሴት ላይ ሰሞኑን ጀምራችኋል ደግሞ አዲስ አጀንዳ ሌባ ምናምን ባላሽ። ወይዘሮ ሙፈሪያት ካሚል እድሜዋን ሰጥታ ሀገር ያገለገለች ሴት ናት። ደከመኝ ሰለቸኝ ሳትል በስራቸው ያለውን ሌባ ማጋለጥና ማስያዛቸው ሊበረታታ ጎበዝ ጎሽ ልትላቸው እንጂ የሚገባው መልሰህ እነሱኑ ልታንጓጥጥ እኮ አይገባም። ይሄ ፖለቲካ አይደለም። ይሄ የፖለቲካ ድንክነት ድንክ መሆን ነው፣ ማጠር ነው። እኔ በወይዘሮ ሙፈሪያት ካሚል ልክ ሴት ፖለቲከኞች ውስጥ ማለት ነው ከሴት ፖለቲከኞች በሷ ልክ የሰው መውደድ እና የሰው ፍቅር ያለው ሴት ፖለቲከኛ አታመጣም። አንደኛ እሷ ናት። እዚህ ሀገር ውስጥ ሰው ይወዳታል። ለምን እንደሆነ አላውቅም። እሷ ላይ የተነሳችሁ ሰዎች ሰላም ነው አይደል? ውስጣችሁ ኮሽታ አለባችሁ መቼም። እንደተመለከታችሁት እንግዲህ ስለ ሙፈሪያት ካሚል የተወሰነ ነገር ተመልክታችኋል። ሙፈሪያት ካሚል እጅግ በጣም እንወዳት ምናከብራት ጀግና እህታችን ነች። አላህ ሱብሓነሁ ወተዓላ ይጠብቃትኝ። ለዲኑ ለሀገራችንም ጥሩ ስራ እየሰራች ያለች እህታችን ነች። ፖለቲካ ውስጥ ብዙ ሙስሊሞች እህቶቻችን ወንድሞቻችን መግባት አለባቸው። በተለያየ ፊልድ ውስጥ ሙስሊም ማህበረሰብ ሊገባ ይገባል። አሁን ላይ ሙስሊም ማህበረሰብ እንደዚህ እየገባ ስላለ ካፊሮችም በጣም እየተናደዱ ነው ያሉት። እንግዲህ ያው መናደዳቸው መቀጠል ይችላሉ። ነገር ግን አንዱ አህመዲን ጀበልን ሊፋታው አልፈለገም፣ ሊተወውም አልቻለም። አህመዲን ጀበል ይቅርታ መጠየቅ አለበት እያለ በአህመዲን ጀበል ላይ ካፊሩ ማህበረሰብ ወይም ደግሞ ክርስቲያኑ ማህበረሰብ እየቀሰቀሰ ይገኛል። አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። ድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ስልጤነት፣ ሙስሊምነት ሙስሊምነት፣ አማራነት በሙሉ ኦርቶዶክስነት ሊሆን እንደማይችል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላቶች አስቴር በዳኒና ከአስቴር ንግግር ጀርባ ያሉ ሰዎች ናቸው ማለት ነው። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ስለዚህ ምን ታቅደዋል ማለት ነው? ጄኖሳይድ አቅደዋል ማለት ነው። ጅምላ ጭፍጨፋ አቅደዋል ማለት ነው። እና አህመዲን ጀበል ስልጤነት ሙስሊምነት ሊሆን አይችልም። ውሻን ውሻ፣ አካፋን አካፋ፣ ዶማን ዶማ። ይሄ ደግሞ የአክራሪነትና የውሃቢዝም መንፈስ ነው። አይጥ ዝሆንን አክላለሁ ብላ ፈንድታ ሞተች። ሙስሊምነት ነው ብሎ ተናገረ ማለት ክርስቲያኖችን ለማጽዳት አስበዋል ማለት ነው። የፕሮቴስታንት የወንጌላውያን አማኞችን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። እነማን? እነ አህመዲን ጀበልና የውሃብያው ቲም በጠቅላላ ማለት ነው። ይሄ ደግሞ ቪዲዮ ላይ ያለው ማስረጃ ነው ማለት ነው። ይሄኛ የምናሳያችሁ ቪዲዮ ላይ ተመልከቱት። ያው ስልጤነት ማለት ሙስሊምነት ጋራ የማይነጣጠል የስልጤነት ማንነት የስልጤነት ታሪክ ከዑለማና ከዲን ጋር የተያያዘና ይህ ሁሉ የሚደረገው እኛ እንደ ሙስሊምነታችን የደረሰብን
አስተዳደራዊና በነበረው ሂደት ጉድለቶች፣ መገፋቶች፣ መሰል ነገሮች አሉ ብለው የሄዱባቸውን ርቀት ሳይ ለካ እኛ ቀርብ ብለን ካላየነው ማንረዳቸው ነገሮች አሉ የሚል ወሰድኩ። እንግዲህ እንዳያችሁትና እንደተመለከታችሁት ነው። በጣም ብዙ ወሬዎችን አውርቷል የግለሰብ ያው ስልጤነት ሙስሊምነት አይደለም። እንደዚሁም ደግሞ አህመዲን ጀበል የተናገራቸው ንግግሮች ለማጣጣል እየሞከረ ነው ያለው። ባለፈው ምን ሲል ነበር ይህ ግለሰብ ራሱ ማለት ነው? አረቦች ነን ብለው ኢትዮጵያ ውስጥ ይኖራሉ፣ ለምን ከሀገራችን አይወጡም እያለ የነበረ ግለሰብ ነው። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። ዛሬ አህመዲን ጀበል ስልጤነት ሙስሊምነት ጋር አነጣጠልም ስላለ እየተናገረ ያለ ይቅርታ ይጠይቅ እያለ ያለው በጣም ያሳፍራል። ለማንኛውም ስለ አህመዲን ጀበል አንዳንድ ቪዲዮዎች እናያለን። አህመዲን ጀበልን በዚህ ልክ ለምንድን ነው የሚጠሉት ብሎ የሚጠይቅ የዋህ ሙስሊም አለ። እንደው መመለስ አይሰለችንም እና እንንገራችሁ። ኡስታዝ አህመዲን ጀበል በመሰረቱ እዚህ ሀገር ላይ ባለፉት መንግስታትም የሚፈለገው ሙስሊም ምን አይነት ሙስሊም እንደሆነ ልንገራችሁ። አሸርጋጅ ሙስሊም፣ የሚያሽቃበት ሙስሊም፣ መብቱን የማይጠይቅ ሙስሊም፣ እንካ የተባለውን ብቻ ተቀብሎ የሚሄድ ሙስሊም ነበር የሚፈለገው። አሁን ላይ ያለው ሙስሊም ደግሞ መብቱንና ግዴታውን አውቆ መጠየቅ ያለበትን እየጠየቀ ማክበር ያለበትንም እያከበረ በህገ መንግስቱ ልመና የሚል ሙስሊም ነው ያለው። የእነዚህ ዋናው ቁንጮ ደግሞ አህመዲን ጀበል ነው። አያሽቃብጥም፣ አያሸረግድም። ስለ መብቱ በየትኛውም ቦታ ላይ አንገቱን ቀና አድርጎ ነው የሚጠይቀው። ይህን ደግሞ እነሱ አይፈልጉትም። ለምን? የበላይነትን በነበሩት የአጼው ስርዓት የበላይነትን ስለለመዱ አሁን ኑ እኩል ሁኑ፣ በሃይማኖትም ከየትኛውም ሃይማኖት ጋር እኩል ሁኑ፣ በብሔርም ከየትኛውም ብሔር ጋር እኩል ሆኑ ሲባሉ የበታችነት የሚመስላቸው ሰዎች ናቸው። አህመዲን ጀበል ኩራታችን ነው። አህመዲን ጀበል የኛ የዘመኑ ድንቅ ሰው ነው። አህመዲን ጀበል እየሰራ ያለው ስራ እንግዲህ ማንም እየሰራው አይደለም። አላህ ይጠብቅልን። በተለያየ ሶሻል ሚዲያ እየፈጠራቸው ያሉ ተጽዕኖዎች በዚህ ልክ ካፊሮች እየጠሉት በሱ ላይ አድማ እንደዚሁም በሱ ላይ የተነሱበት ይገኛሉ። ለማንኛውም አህመዲን ጀበል ምን አደረገ ስንል እንደምታውቁትኝ ሙስሊሞች መጤ ይባላሉ። ሙስሊሞች ሀገራችን ውስጥ መጤ ናችሁ፣ ከሀገራችን ውጡልን፣ አረቦች ነን ትላላችሁ። አረቦች ነን ማለት መፍታችን ነው። ሀገራችን ውስጥ አረቦች ነን ብለን መኖር መፍታችን እኮ ነው። ኢትዮጵያዊ እስከሆንን ድረስ የፈለግነውን ነገር ማለት እንችላለን። አላማቸው ምንድን ነው? ከዚህ በፊት እስልምናን ለሁለት መነጠል ነበረ። ያው አህባሽ በተለያየ በአቂዳ ዘርፍ እየነጣጠሉ ከዛን አንዱን አቂዳ ከራሳቸው ጋር አስጠግተው ሙስሊሞችን እርስ በርስ ማባላት ነበር አላማቸው። ያ አልተሳካላቸውም። እንዴት? ንጽጽር ላይ በሚሰሩ ወንድሞቻችን ንጽጽር ላይ የሚሰሩ ወንድሞቻችን ብዙዎቹ ወደ አቂዳ ዘርፍ ውስጥ እንዲመጡ የተደረጉበት ሁኔታ ቢኖርም ነገር ግን ያንን ነገር በትዕግስት በማለፍ የአህባሾችን ተንኮል ከእፎ የሚባለው ግለሰብ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚሳደብ ግለሰብ ጋራ በመሆን ሲሰሩ ነገር ግን ንጽጽር ላይ የሚሰሩ ወንድሞቻችን ይህንን ነገር ጭራሽ በመተው ቀጥታ ታርጌታቸው እስልምና ማሰራጨት በመሆኑ ይህ ነገር ከሽፏል። አሁን ላይ እንደምታውቁት እስልምናን ለሁለት መነጣጠል ለሶስት ለአራት ምናምን አልቻሉበትም። ምክንያቱም ትክክለኛ ስራ እየሰሩ ስላሉ ስሜታዊ የሆኑ ስላልሆነ ማለት ነው ንጽጽር ላይ የሚሰሩ ወንድሞቻችን። ቀጥሎ ደግሞ ወደ ብሔር መጡ። እንደተመለከታችሁት እንግዲህ ስልጤ ብለው መሳደብ ጀመሩ። ስለ ዲን የሚናገር ስለ ዲኑ የሚታገል ግለሰብ ስልጤ ብለው ሙስሊሙ እንዲከፋፈል በብሔር ስም እንዲጠላላ ለማድረግ ሞክሯል። ያም አልተሳካም። ምክንያቱም እስልምና ከመጀመሪያው ሲመጣ ቢውልድ ያደረገው ነገር ምንድን ነው? አንድነት ላይ ነው። ይህ የብሔር ምንነት በቃ እታች ጥሎታል እንደ ቆሻሻ። ምክንያቱም ብሔር ሙስሊም ጋራ ሴንሲቲቭ ነገር አይደለም። ብሔር ዋቴቨር ቢሆን ኖርማል ነው። ሙስሊሞች ጋራ ከፍልስጤም ያለ ሙስሊም፣ ከቱርክ ያለ ሙስሊም፣ ከአሜሪካ ያለ ሙስሊም፣ ከየትኛውም ዓለም ሀገር ያለ ሙስሊም አንድ ነዋ። ይህንን ደግሞ መቼም ሊገረሱት ማይችሉት እውነታ ነው። ለዛም ነው ሁላችንም ስልጤዎች ነን። ሙስሊም ታጋይ፣ ለሙስሊም የሚታገል ስለ ሙስሊም የሚናገር ስልጤ ከተባለ ስድብ ከመሰላችሁ ያልነው አህመዲን ጀበልም የተናገረው። ለማንኛውም በዚህ ጉዳይ ላይ እናንተ ሀሳብ አስተያየት ምንድን ነው? የካፊሮች ፕሮፓጋንዳ ሙስሊም ማህበረሰብ ውስጥ ገብቶ
ጉዳት ማድረስ የለበትም። ሙስሊም ሁሌም አንድ በመሆን ወደፊት መጓዝ መቻል አለበት። ኡስታዞችን ልንጠብቅ ልናከብር ይገባል። እኛም አህመዲኖች ነን በማለት ኮመንት ላይ ሁላችንም እንጽፋለን። በዚህ ቪዲዮ ኮመንት ስር እሺ፣ ሁላችንም እኛም አህመዲኖች ነን። የሸሪያ ፍርድ ቤት አዲስ ሹመት። የፌዴራል ጠቅላይ ሸሪያ ፍርድ ቤት አዲስ ሹመት ሰጠ። የፌዴራል ዳኞች አስተዳደር ጉባኤ ሐምሌ 22 ቀን 2018 ባካሄደው መደበኛ ስብሰባ ሼህ መክተ ሙሄን የፌዴራል ጠቅላይ ሸሪያ ፍርድ ቤት ፕሬዝዳንት እንዲሁም ሼህ አብዱል መናን ሙሐመድ አህመድን ምክትል ፕሬዝዳንት አድርጎ ሹሟል። ሹመቱ የተሰጠው የቀድሞ ፕሬዝዳንት በራሳቸው ፍቃድ መልቀቂያ ማቅረባቸውንና የሕዝብ ተወካዮች ምክር ቤት አዲሱን የሸሪያ ፍርድ ቤቶች አዋጅ ማጽደቁን ተከትሎ ነው ተብሏል። በአዲሱ አዋጅ መሰረት ለፕሬዝዳንትነት የሚመረጡ አካላት በሸሪያ ሕግ በቂ ዕውቀትና ልምድ ያላቸው፣ መልካም ስነ ምግባር የተላበሱ እንዲሁም የወንጀል ሪከርድና የፖለቲካ ፓርቲ አባልነት የሌለባቸው መሆን እንዳለባቸው በመረጃው ተመላክቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሕዝብ ግንኙነት እንደገለጸው አዲሶቹ ተሿሚዎች ሕዝበ ሙስሊሙ ከተቋሙ ሊያገኝ የሚገባውን ቀልጣፋና ተቋሙን የሚመጥን አገልግሎት እንዲሰጥ ከማድረግ አንጻር ታላቅ ኃላፊነት ተጥሎባቸዋል ብለዋል። ይህ ሹመት ጠቃሚ እንደሚሆን ተስፋ አረጋለሁ። አሁን የምንሄደው ወደ ጠፉት ኢትዮጵያውያን ኳስ ተጫዋቾች። ሀያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸውን የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውንና መጥፋታቸውን በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በነገራችን ላይ ብዙ ሰው ወደ ውጭ ሀገር ሲሄድ በተለይ ኢትዮጵያዊ ሆኖ ይጠፋል እና ያው በመጥፋቱ ደግሞ ብዙዎች ይደሰታሉ። እነዚህ በጠፉ ሰዎች በቃ ኮርተንባቸዋል። ብዙ ሰው ወደ ከሀገሩ ለመውጣት ነው እያሰበ ያለው። ይህ ነገር የሆነበት ምክንያት ምንድን ነው? ሚስጥሩ የኑሮ ውድነት፣ የሀገራችን ሙስና መስፋፋት ችግሮች ናቸው ይመስሉኛል። የእናንተ ሀሳብ ምንድን ነው? እናንተስ እንደዚህ አይነት እድል ብታገኙ ይሄ ጠፍታችሁ የቱ ሀገር ላይ ትቀራላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። በጠፉት ልጆች ጉዳይ ሀሳብ መስጠት ትችላላችሁ። ወደ ኡስታዞች መልእክት እንሄዳለን። አደራ ሰላታችንን እንጠባበቅ። አደራ ወንድሞች፣ ጁምዓን ብቻ ጠብቀን መስጊድ ምንገባ ወንድሞች አላህን ፍሩ። ሞት ይመጣብናል። ሞት ይዞን ይሄዳል። ጓደኛ እየሞተ እያየሁ ነው። ወንድም እየሞተ እያየሁ ነው። ከጎረቤት አላህ እየወሰደብህ እያየሁ ነው። ሰው በድንገት በደስታው ሐል ላይ ሆኖ እየሞተ እያየን ነው። እግር ኳስ ተጫዋቾች ለዛሬ ዝግጁ ናቸው፣ ብቁ ናቸው ለጫወታው ተብለው ሜዳ ላይ ከገቡ በኋላ አጀል ሲመጣ ግን ትንሽ ሰዓት፣ ሰከንድ ወይም ደቂቃ ትንሽ ሲፈራገጡ ሲንደፋደፉ ታያላችሁ ሲወድቁ። ለምን? ሞት መጣ። ብቁ ነው ተብሎ ይሰለፋል ይጫወታል ተብሎ ሜዳ ላይ ከገባ በኋላ እየተጫወተ ሞት የለም። በቴሌቪዥን መስኮት ያየነው ዜናውን የሰማነው የለም አለ። ወላሂ ሰላታችን ጠብቅ። የነብዩ አደራ ነው። አሰላት አሰላት ወማ መለከተ ኢማኑኩም። አደራ የሰላትን ነገር በውስጣቸው ያሉትን የምትንከባከባቸውን ከእናንተ ስር ያሉትንም ሰዎች አደራ። የነብዩን አደራ አትብላ ወንድሜ። ሰላትን አጥብቅ ያዝ። ከሰላቱ ኳሱ በለጠብን። ኳሱን እያየን ሰላት ያመልጠናል። ነገ የውመል ቂያማ ከቀብር ስንነሳ መጀመሪያ አላህ ዘንድ ሂሳብ የምናደርገው ሰላት ነው። እቺ ሰላት ነው ሀብታችን። ሌላ ምን ሀብት አለን? ሰላት ካማረው ሁሉም ያምራል። ሰላት ከተበላሸ ሁሉም ይበላሻል። አደራ የሰላትን ነገር ሞት ሳይመጣብን በድንገት ሳንሄድ አደራ። በአላህ ላይ የተወከለ ሰው፣ አላህ ላይ የሱን ጉዳይ ያስቀመጠ ሰው አላህ Subhanahu Wa Ta'ala በቂው ነው እና ታዲያ ወንድሞቼንና እህቶቼን በተለይ በስደት ሀገር ላይ እንትን ያሉ ሰዎችን ምንድነው የምትመክረው ታዲያ? እንደ አንድ ወንድም ካላችሁ ምክሬን ላስቀምጥላችሁ። እየተጨነቃችሁ ያላችሁበት ጭንቀት የመጀመሪያው ፖዚቲቭ ከሆነ ቀጥሉበት፣ ምንም ችግር የለውም። ያ ሰላማዊ ከሆነ ተግባባ፣ ምንም ችግር የለውም። ያ ወላኪን እናንተ ጋር ያለው ጭንቀት ቁጥር 2 ከሆነ ጤናችሁን እያሳጣችሁ ያለ፣ ስራችሁን እንዲያስጠላችሁ እያደረገ ያለ፣ ተስፋ የሚያስቆርጥ አይነት ችግር ከሆነ ግን
መጀመሪያ ወደ አላህ እንመለስ፣ ተውበት እናድርግ። ከዚያ በኋላ ስም ማድረግ አለብን። ዱንያ ላይ የሚያኖረን ትልቁ ነገር ተስፋ ነው። አላህን ሱብሓነሁ ወተዓላ ተስፋ ያደረገ ሰው ደግሞ እምልላችኋለሁ ወላሂ ወቢላሂ ወተላሂ አላህን ተስፋ ያደረገ ሰው የትኛውም ተስፋ ባደረገበት ቦታ ላይ ረበል ዒዘቲ ወልጀላል ባሪያው ካሰበው በላይ ሆኖ ያገኘዋል። አላህን እሱ ካሰበው በላይ ሆኖለት ያገኘዋል በእርግጠኝነት። ይሄንን በጥርጣሬ በግምት አይደለም እየተናገርኩ ያለሁት። ተግባባን? በዚያ ልክ ያገኘዋል። ነገ ላይ ደግሞ አላህ ፊት ሲቀረብ የሚበጀን ነገር የትኛው ነው ከተባለ በአላህ ላይ ተስፋ ያደረግን መኖር ነው። ለዱንያችንስ የትኛው ነው የሚጠቅመን? በአላህ ላይ ተስፋ ያደረጉ መኖር ነው። ስለዚህ ይሄ ጨለምተኛ ሆነን ህይወታችንን በአጠቃላይ ጭልምልም አድርጎ መኖሩ ትልቅ በሽታ ነው። ከሱ ሙሉ በሙሉ እንራቅ። እርግጠኛ ሆነን እንዴ ቆይ የእናትሽ ሆድ ውስጥ በነበርሽበት ሰዓት የእናትህ ሆድ ውስጥ በነበርክበት ሰዓት ማን ጠብቆ ነው ወደ ዱንያ የመጣኸው? ወደ ዱንያ ከመጣህና ከመጣም በኋላ ማን ጠብቆ ነው ለዛሬ ቀን የበቃ ነው? ስንት ቃል አሳለፍንም እንዴ ከዚህ በፊት ስንት አይታለፉም የተባሉ። ከዚህ በኋላማ አይ ኑሮ የለም የተባሉትን ቀናቶችን እኮ አሳልፈን ነበር አይደል? እነዚያን ቀናቶች ሁሉ ያሳለፈን አምላክ አላህ Subhanahu Wa Ta'ala አሁንም ቢሆን እኔም አንተም አንቺም በበረታን ቁጥር በአላህ ላይ ተወኩል ባደረግን ቁጥር አላህ ከግብ ያደርሰናል። ካሰብነው ነገር በላይ ይውልልናል። ነቢያችን አለይሂ ሰላቱ ወሰላም አስቀድመው ነግረውና አኺር ዘመን ላይ መስጂድ ውስጥ ያሉ ሰጋጆች ሁኔታቸው ሲታይ መስጂዳቸው ያምራል፣ ልባቸው ባዶ ነው። መስጂዱን ሞልተው ከሚሰግዱት አንድ እንኳ ኹሹዕ ያለ የሶላትን ጣዕም የቀመሰ የሶላት ሚስጥር የገባውን ሰው አይነት አሰጋገድ የሚሰግድ አንድ ሰው እንኳ ላይገኝ የሚችልበት ጊዜ ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰላም። መስጂዶች ያምራሉ፣ ደምቀዋል፣ አሸብርቀዋል። 3-4 መስጂድ የሚሰራበት ገንዘብ ለአንድ መስጂድ ይፈሳል። መስጂዱ ያምራል ግንባታው፣ ነገር ግን ውስጡ ላይ የሚሰግዱ ሰዎች ቁጥራቸው ብዙ ሊሆን ይችላል። መስጂዱ ሞልተውት ሊሆን ይችላል። ነገር ግን ኹሹዕ ያለው ፍሬ ያለው ጣዕም ያለው ሶላት የሚሰግድ ላታገኝ ትችላለህ ተብሎ ውጫችን አሰጋገዳችን አለማማሩ ውስጥ ላይ ችግር የመኖሩ ምልክት ነው። ከወንጀሎቹ ሁሉ አንዱ ትልቁ እሱ ነው። አንዲትን ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ الناس جميعا የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ። ወመን አህያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘርአበት ማለት የሰው ልጆችን ሁሉ ሕያው እንዳረገ ይቆጠራል። ነፍስን የሚወስዳት የፈጠራት ጌታ ብቻ። ሰውን ለመግደል አልተፈቀደለትም። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል ባጠፋበት ሁኔታ ተቀስቅሶ ለዓመታት እንዲሰቃይ ይደረጋል። ራሱን ከፎቅ ፈጥፍጦ ገለው ከሆነ ይቀሰቀስና ከፈጥፈጥ እየተባለ ሩሑ እየተመለሰች የስቃይ ህይወትን ይመራል። በመርዝ ገሎ ከሆነ አላህ ቀስቅሶት ሁሌ ራሱን መርዝ እየጠጣ እንዲገል ይደረጋል። ስቃይ በጣም ከባድ። እንኳን ሌላም መግደል ራስን መግደል በእስልምና ክልክል። ኢነ ዲማአኩም ደሞቻችሁ ክልክል ነዋል። ሙስሊም ሰው አይገልም። ሙስሊም ወደ ሌላው ቢላውን አይዘረጋም፣ ጣታውን አይስምም። ሙስሊም ሆነ አልሆነ ጠላት ሆነ አልሆነ ሊያጠፋህ ሲመጣ ዲንህን ሊያወድም ሲመጣ ያኔ ደረትህን ትሰጣለህ፣ ያኔ ትሰዋለህ። አብሮህ የሚኖረው ምንም ያላደረገውን የፈለገውን ነገር ይመን የመኖር መብት አለ። ነቢዩ ዓለይሂ ሰላቱ ወሰላም መልእክታቸውን ቀጠሉ። አዩሃናስ እናንተ የሰው ልጆች ያሉ መልእክቱ ለሰው ልጆች ነው። ከናንተ መሃል አማና የተሰጠው ሰው ካለ ወደ ተገቢው ቦታ ያድርሳል። ቃሉን ይጠብቅ፣ አማናውን ይጠብቃል። እኛና አማና ኢስላም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ ነበር የአያቶቻችን ስም አይደል? እኛና አማናው እንዴት ነን? ሰው ሰጥቶ ብሩን እኛ ጋር ያገኘዋል። ቃል ኪዳናችን እንጠብቃለን። የነብዩ የመጨረሻ ማሳረጊያው አንዱ ቃል ይሄ ነው፣ አማናችሁን ጠብቁ። ሙእሚን ታማኝ ነው። ሙእሚን የሰው ብር አይወስድም። ሙእሚን አይሰርቅም። ሙእሚን ቃሉን ይጠብቃል። ሙእሚን ፌክ አይሸጥም። ሙእሚን አያምታታም። ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው። እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው።
ነቢዩ ዓለይሂ ሰላም ከዛም ወሲያቸውን ቀጠሉ። ሶስተኛ ኢነ ሪበል ጃሂልየቲ መውዱዑን ተሕተ ቀደሚ ወኢነ ዲማአል ጃሂልየቲ መውዱዑን ተሕተ ቀደሚ አሉ። ቂምንና በቀልን ሻሩት በዛ ንግግራቸው። ከኔ ከመላኬ በፊት የነበረ የተቋሰላችሁት የፈሰሰ ደም ካለ እግሬ ስር ጥየዋለዋል። የደበቀል ማንም ሰው ከዚህ በኋላ እንዳይነሳ የመጀመሪያ ምጥለው የዓሚር ኢብኑ ረቢዓ ያጎታቸው ልጅ ደም አለ። ሌላ ጎሳን የገደለው ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል። ያጎቴ ልጅ ደም እኔ እግሬ ስር ጥየዋለዋ። አንበቀልም ይቅር ብለናል አሉ ነብዩ አለይሂ ሰላቱ ወሰለም። ሁላችሁም ይቅር በሉ አሉ ነብዩ አለይሂ ሰላቱ ወሰለም። እናት ናት፣ መተኪያ የላትም። ወላሂ እናት 9 ወር ተሸክማ አመነኛለች እንዴ? ሰለቸኛለች እንዴ? ርግዝናዋ ጽንሷ እንዳይጎዳበት መንገድ እየመረጠች የሄደች እናት፣ ከወለደች በኋላ ስታለቅስ ያለቀሰች እናት፣ ስትደሰት የተደሰተች እናት፣ ለውጥህን መቀየርህን ማደግህን የምትመኝልህ የምትናፍቅልህ እናት፣ አርጅተህ ሽበት አውጥተህ ጭምር እናትህ ካለች ወላሂ አንተ ለሷ ልጅ ነው ልጄ ነው የምትል ልጅ ነህ፣ ትንሽ ልጅ ነህ። ሁሌ እንደ ትንሽ ነው የምታየው። ሁሌ ትናፍቃለች፣ ሁሌ ትጓጓላለች፣ ሁሌ ትሳሳላለች። አባትህም እንደዛው ለአንተ የሚጨነቅ ሚል ኢስላም ሐቃቸው ከባድ ነውና ሐቃቸውን እንጠብቅ። በቃ ዛሬ ቁርስ የበላሁት ይሄንን ነው፣ ከዛ በኋላ እንደዚህ ያደረግን፣ ከእንቅልፌ ስነሳ እንዲህ ይመስል ነበር፣ ከዛ ለድመቴ ይሄኛውን ገዛው፣ ለውሻ ይሄኛውን ገዛው የሚሉ በጣም የሚደንቁ አይነት ተራ ዝባዝንኬ የሚያወሩ ሰዎች አሉ። እና ያ ትንሽ ተቀባይነት እንዲኖረው የሚጨምሩት ከበስተኋላ ተጽዕኖ አሳዳጊ ነገሮች ይኖራሉ። ለምሳሌ ሴቷ አለባበስ ሊሆን ይችላል፣ የመሳሰሉት ነገሮች እና ከባሏ ጋር ያላት ፍቅር ምናምን እየተባለ የሆነ የሌለ ተምሳሌታዊ የሚመስል ግን እውነታ ያልሆነ ስክሪን አጠገብ ወይም ፊት ለፊት ብቻ የሚቀርብ ነገርን ለሰዎች ያቀርባሉ። ይህንን የሚጎተጉት የሚኮመኮመው ምስኪን ይህንን እያየ እንደዛ መሆን ይፈልጋል። ያ መሆን አይችልም። ለምን ነው የማይችለው? አንደኛ እውነታ አይደለም፣ ይሄ እንደ ድራማ ነው። ድራማ አይሉትም ማለት ነው። ሁለተኛ ቢሆን እውነት ቢሆን እነዚህ ሰዎች በቃ ገንዘብ አላቸው። በገንዘባቸው ለምሳሌ ማድረግ የሚችሏቸው ብዙ ነገሮች አሉ። አንተም ልክ እንደዛ ልሁን ወይም አንቺም እንደዛ ልሁን ማለት የለብሽም። ብሎም እንደ ቢዝነስ ነው ይሄ ስራው ራሱ። እነሱ ስራ ነው፣ ገንዘብ የሚያገኙበት ነው። ዩቲዩብ ያው ይከፍላቸዋል። እነሱ በዩቲዩብ እነሱ ቪዲዮ ላይ የሚለቀቅ ማስታወቂያ ምንም አይነት ቢሆን ደንታ ስለሌላቸው ያንን እንደ ቢዝነስ ገቢ አድርገው ስለሚወስዱት ያንን ለኛ ተምሳሌት አድርገን መውሰዳችን ብዙ ጊዜ የትዳርን ህይወት የሚያናጋበት አጋጣሚ ቀላል አይደለም ማለት ነው። ግልጽ ነው። ስለዚህ ባለው ዋቂዕ ወይም ደግሞ ተጨባጭ ልክ ራሳችንን ለትዳር ህይወታችን ተገዢ ማድረግና መኖር ይኖርብናል። እንግዲህ ኡስታዞች ጥሩ ጥሩ መልእክቶችን አስተላልፈውልናል። አላህ በሰማነው የምንሰራና የምንጠቀም ያደርገን። አሁን ወደ ውጭ መረጃዎች ወስዳችኋለሁ። ጦርነቱ በድጋሚ ተጀምሯል። ይህ ብቻ አይደለም። እንግዲህ ኔታንያሁ ወደ ኒውዮርክ ገባለው እያለ ይገኛል። ኑራል ማንዲኒ ወይም የኒውዮርክ ከንቲባ የሆነው ሙስሊሙ ጀግናው ባለስልጣን ደግሞ ከመጣ እናስራለን እያለው ይገኛል። አንተ አሸባሪ ነህ፣ ገዳይ ነህ እያለው ይገኛል። ምን ይፈጠር ይሆን አናቅም። ሌሎች የውጭ መረጃዎችም አሉ። እናንተ ከአሜሪካ ህዝብ ግማሹ ጋሽቢኒ ቢቀፈደዱ አይደብረንም አሉ። ኢኮኖሚስት ነው ይሄንን ፖል ይዞት የወጣው። ያው መጀመሪያም ሲጀመር ሀሳቡን ያመጣው ማምዳኒ ነው። ማምዳኒ ታውቃላችሁ፣ አቶ ቢኒያም ኒውዮርክን የሚረግጥ ከሆነ ቀፈደደዋለሁ ብሎ ሲዝት ነበር አይደለ? ያው በህግ አንጻር የማያስኬደው ባይሆንም ማለት ነው። ለማንኛውም ይሄንን ተከትሎ ውዝግብ ሲነሳ ኢኮኖሚስት ለምን ፖል አልሰራ ምናምን ብሎ ፖል ሰራ ማለት ነው አሜሪካ ውስጥና ፖል የህዝብ ድምጽ ማለት ነው። እዛ የህዝብ ድምጽ ውስጥ ከተሳተፉት ውስጥ 49% የሚሆኑት አቶ ቢኒያም መቀፍደድ አለባቸው አሜሪካን ከረገጡ ብለው ቮት አድርጓል። 23% የሚሆኑት ደግሞ ነው እርግጠኛ አይደለንም ሲሉ አይ መታሰር የለባቸውም ብሎ ፎርሹር የተናገሩት 27% ብቻ ናቸው ነው የተባለው። ኢማጂን አሜሪካ ውስጥ አቶ ቢኒያም የአንድ የእስራኤል መሪ አሜሪካ ውስጥ ከመጣ ይታሰር የሚል የአሜሪካ ህዝብ ኦልሬዲ 50% መድረሱ ነው እንግዲህ የሚያሳየው። ያ ይሄ በሲቪሊያኖች በኩል የተሰራ ፖል ነውና ወደ ፖለቲሻኖቹ ደግሞ ሲመጣ ማለት ነው 68% የሚሆኑ ዲሞክራቶች አቶ ቢኒያም መቀፍደድ አለባቸው ሲሉ የአቶ ቢኒያም የራሳቸው በወንጀል ላይ ጀለሳቸው የሆኑት ጋሽ ትራምፕ የሚመሩት ሪፐብሊካን ፓርቲ አባላት ደግሞ ኦልሞስት 24% ኦልሞስት ሩብ የሚሆኑት መታሰር አለባቸው ብለዋል። ኢማጂን ዲሞክራቶች 68 እነዚህ 24 ኢንዲፔንደንትሊ የሚወዳደሩ ፖለቲሻኖችማ 55% መታሰር አለባቸው መቀፍደድ አለባቸው እያሉ ነው ያሉት። ሶ አሜሪካ ውስጥ ይህ የፐብሊክ ፐርሰፕሽን የፐብሊክ ኦፒኒየን በጣም ተቀይሯል። የዚህ ሁሉ ደግሞ ከዚህ በፊት
በተደጋጋሚ ስነግራችሁ እንደነበረው ቲክቶክ ምናምን የመሳሰሉ ሶሻል ሚዲያዎች ጋዛ ላይ ምን ሀፕን እያደረገ እንዳለ ጋዛ ላይ በስነ ስርዓት ሀፕን ያደረገው ነገር ምንድነው የሚለውን ይሄ ከነሱ ሚዲያ ሞኖፖሊ ባፈነገጠ መልኩ እውነታውን ሶሻል ሚዲያ ላይ መውጣቱና የአሜሪካ የዌስት ህዝብ መረዳቱን ተከትሎ ነው እንግዲህ ይሄ ፐብሊክ ፐርሰፕሽን የተቀየረው። ኢማጂን አሜሪካ ውስጥ አንድ ትልቅ ከተማ ኒውዮርክ ለሚመራ ከንቲባ ኦፕንሊ እንደዚህ ብሎ ሲዝት አስቡት። ኢትስ ናት ኦንሊ አሜሪካ ውስጥ ባይ ዘ ወይ የለንደኑ የእንግሊዝ ዋና ከተማ ለንደን ከንቲባ የሆነው ሳዲቅ የሚባለውም ሰውዬ ምንድነው ጋሽ ቢኒ ለንደን የሚረግጥ ከሆነ እቀፈድደዋለሁ እያለ የዛት ነውና ኢማጂን ላይክ ዌስት ላይ በፊት በተለይ የእስራኤል በጣም ዳይሃርድ ደጋፊዎችና ፈንድ ያደርጉ የነበሩ ሁለት ሀገራት አሜሪካና እንግሊዝ እነዚህ ሀገራቶች ውስጥ ያሉ ዋና የሚባሉ ከተሞችን የሚመሩ ከንቲባዎች ኦፕንሊ አንድን የእስራኤል መሪ እቀፈድዳለሁ ከመጣ ብሎ መዛት የጀመሩበትና የፐብሊክ ፖል ሲሰራ የፐብሊክ ድምጽ ሲሰራ ደግሞ አብዛኛውን ቁጥር የሚይዘው መቀፍደድ አለበት ያለ ፖል ማድረጉ በጣም ከፍተኛ የሆነ የፐብሊክ ፐርሰፕሽን ለውጥ እያመጣ ነው ያለው። ከዛ ቀጣዩ ጄኔሬሽን ደግሞ ሲመጣ በጣም ጸዴ ተአምር ነው የምናየው። በአሁኑ ሰዓት ሰበር ዜና ሰምቷል። ሌሊቱን ኢራን በጆርዳን በሚገኘው የአሜሪካን ቤዝ ላይ የሰነዘረችውን ጥቃት ተከትሎ የአሜሪካኑን ፕሬዚዳንት መልስ እንደሚሰጡ በአሁኑ ሰዓት ተናግረዋል። ከባድ የሆነ ጥቃት ኢራን ላይ እንደሚሰነዝሩ ተናግረዋል ለፎክስ ኒውስ። በዚህም ንዴት በተሞላው መልሳቸው ላይ ከላይ እንደምትመለከቱ ሲናገሩ ዩኤስ ዊል ቢት ኤፍ&ኤስ አውት ኦፍ ደም ሲሉ እንግዲህ ተናግረዋል። ይህም ማለት እንግዲህ ከባድ የሆነ ጥቃት ኢራን ላይ እንሰነዝራለን እመታታለን ሲሉ ተናግረዋል። በተጨማሪም የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ሲናገሩ ኢራን በትናንትናው ምሽት ላይ በጆርዳን በሚገኘው የአሜሪካን ቤዝ ላይ ድንገተኛ የሆነ ጥቃት ሰንዝራለች። ይህንንም ጥቃት የአሜሪካን ወታደሮች በደቂቃዎች ዲፌንድ አድርገዋል። ምንም አይነት ሚሳኤል አምልጦ አልወደቀም ሲሉ ተናግረዋል። ነገር ግን ለዚህ ድንገተኛ እርምጃ ከባድ የሆነ መልስ ምት ይጠብቃታል ሲሉ ተናግረዋል። በሁለቱ ሀገራት መካከልም ስለተደረገው ንግግር ሲጠየቁ ኢራን ዝም ብላ ታውራኛ ስራችን እንሰራለን ሲሉ መልሰዋል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ እጅግ በጣም ንዴት በተሞላበት መልኩ እንዲሁም በተጨማሪ ሳውዲ አረቢያና አሜሪካ አንድ ላይ በመሆን በኢራቅ በወሰዱት ጥቃት ስለሱም ጥያቄ ቀርቦላቸው ነበር። በኢራቅ የሚገኙትና በኢራን የሚረዱ ታጣቂ ኃይሎች ለዓለማችን ካንሰር ነበሩ፣ እነሱ ላይ እርምጃ ወስደናል ሲሉ ተናግረዋል። እስካሁን ድረስም በሶሻል ሚዲያቸው ላይ ምንም አልተናገሩም፣ ነገር ግን ፖስት ያደርጋሉ ተብሎ ይታሰባል። ይህንም ተከታታይ የማቀርብላችሁ ነው። አጠር ያለች አፕዴት ለ5 ቀናት ቆሞ የነበረው የአሜሪካና የኢራን ቲት ፎር ታት ይሄ ዝም ብሎ መተካኮስ የሚባሉት የጥቃት አይነቶች እንግዲህ ዛሬ አዳሩን ቀጥለዋል። ኢራን ትናንትና እንግዲህ ዶናልድ ትራምፕ ከአቶ ቢኒያም ጋር ሲወያዩ በዋሉበት ቀን እንግዲህ ኢራን ሰርፕራይዝ አታክ ጆርዳን የሚገኙ አሜሪካ ቤዝ ላይ ፈጽማ ነበር። 5 ሚሳኤሎች ተተኩሰው ነበር። 5ቱም ኢንተርሰፕት ተደርገዋል የተባለው ወርዱ ጉዳት አደረሰ የተባለ የለም። ለማንኛውም እንግዲህ ለዛ አጸፋ መልሳለሁ ብሎ ዶናልድ ትራምፕ በዛቱት መሰረት ዛሬ አዳሩን እንግዲህ ኢራን ውስጥ የተወሰኑ ታርጌቶችን መጥተዋል። ኢራን በአጸፋው አሁንም ጆርዳን የሚገኙ አሜሪካ ቤዝ ላይ መልሳ ባሊስቲክ ሚሳኤሎችን ተኩሳለች። እንዲሁም ሁርሙዝ ሰርጥ ላይ በአሜሪካ አጀብ ለማለፍ የሞከሩ 2 መርከቦች ላይ ጥቃት ፈጽማ እንግዲህ እንዲመለሱ አድርጌያለሁ ብላለች። ከዛ በፊት እንግዲህ ከትናንት በፊትም ሁርሙዝ ሰርጥ ላይ ሌላ ተጨማሪ መርከብ መታ ነበረ። በሌላ በኩል ደግሞ ሳውዲና አሜሪካ እንግዲህ ኢራቅ ውስጥ በወሰዱት የሐሽድ ሻዕቢ ኦር የኢራን ሚሊሻዎች የኢራቅ ሚሊሻዎች አሉ በኢራን የሚደገፉ እና ሐሽድ ሻዕቢ የሚባሉ ኦር በእንግሊዝኛው ፖፑላር ሞቢላይዜሽን ፍሮንት የሚባሉ ሚሊሻዎች አሉና እነሱ እንግዲህ በድሮን የሳውዲ ፓይፕላይን ላይ ጥቃት መፈጸማቸውን ተከትሎ ሳውዲ አጸፋ መልሳ ከባድ ጉዳት ያደረሰ አየር ጥቃት መፈጸሟን ነግሬያችሁ ነበረ ትናንትና። በዛ ጉዳት እንግዲህ አሁን እየወጡ እንዳሉ ሪፖርቶች ከሐሽድ ሻዕቢ ተዋጊዎች በተጨማሪ እንግዲህ 4 የሚሆኑ የኢራን ሪቮሉሽነሪ ጋርድ ሜምበሮች መገደላቸውም ታውቋል። ይህንን ተከትሎ እንግዲህ ኢራቅ ውስጥ በጣም ከፍተኛ ተሰሚነት ያላቸው የሺአው ፖለቲከኛ እንዲሁም የሃይማኖት አባት የሆኑት ሙቅታዳ ሳደር የኢራቁ ሚሊሻዎች የወሰዱትን እርምጃ አውግዘዋል። ይህንን እርምጃ በማያገባችሁ በመውሰዳችሁ ነው መልሳችሁ ኢራቅን ያስጠቃችሁት ብለው አውግዘዋል። ለማንኛውም በኢራቅ በኩል ግን ኤስካሌት የሚያደርግ ነገር ያለ አይመስልም። የኢራቅ መንግስትም ሁሉም ወገኖች እንዲያቆሙና ኢሚዲየትሊ ይህ ነገር ደግሞ እንዳይፈጸም ጥሪ እያቀረበ ነው ያሉና በኢራቅ በኩል ኤስካሌት ሊያደርግ የሚችልበት ነገር ያለ አይመስልም እስካሁን ድረስ ባለው። ለማንኛውም ግን ኢራንና አሜሪካ ተተኳክሰዋል። የሚቀጥል ነው ወይስ አሁን ደግሞ ፖዝ የሚያደርጉት ነው የሚለውን አይገሱ ዊልስ። እጅግ አስገራሚ ዜና ነው። የአፍሪካ ቁጥር 1 ባለ ሀብት የሆነው አሊኮ ዳንጎቴ 33 በመቶ የሚሆነውን ሀብቱን ለዘካ ለመስጠት ወስኗል። የናይጄሪያዊው አሊኮ መሐመድ ዳንጎቴ ከአፍሪካ ቁጥር 1 ባለ ሀብት ሲሆን በዓለማችን ላይ ካሉ ጥቁሮች ሁሉ አንደኛው ሀብታም ነው። 36 ቢሊዮን ዶላር ያለው ዳንጎቴ ከዓለም በሀብት መጠኑ 62ኛ ደረጃ ላይ የሚገኝ የናጠጠ ሀብታም ነው። ታዲያ ሀገራችንን ጨምሮ በርካታ የአፍሪካ ሀገራቶች ላይም ቀዳሚ ኢንቨስተር ነው። ታዲያ የአሊኮ መሐመድ ዳንጎቴ ልጅና የዳንጎቴ ኩባንያ ዋና ኃላፊ የሆነችው ፋጡማ አሊ መሐመድ ዳንጎቴ ከብሉምበርግ ጋር ባደረገችው ቆይታ አባታችን 33 በመቶ የሚሆነውን ሀብቱን ለድሃዎች ወይም ለተረጂዎች ለማዋል ወስኗል ብላለች። ፋጡማ በሰጠችው ቃለ መጠይቅ አባቴ ይህን የሚያደርገው በእስላማዊው የዘካ መርሃ ግብር ነው ብላለች። ፋጡማ ስለ አባቷ ውሳኔ ስታወራ አባቴ እኔን እህቴንና እናቱን በዚህ ጉዳይ ላይ አስፈርሞናል፣ ሁላችንም የአባታችን ሐሳብ አስማምቶን በአንድ ላይ ፊርማችንን ሰጥተናል ብላለች። አባቷ ከዚህ በፊትም 25 በመቶ የሚሆነውን ሀብቱን ለግብረ ሰናይ ድርጅት እንደለገሰም አስታውቃለች። ግዙፉን የዳንጎቴ ኩባንያ በዋና ስራ አስፈጻሚነት የምትመራው ልጁ ፋጡማ ዳንጎቴ ነች።
ኦራይት ሌትስ ቶክ አባውት ሱዳን። ይህንን ጥቁር መስመር አያችሁት ከጀርባ የምታዩትን? ይህ ጥቁር መስመር እንግዲህ አልዑበይድ የምትባለው የኖርዝ ኮርዶፋን ዋና ከተማ የሆነችው አልዑበይድ አውትስከርትስ ላይ ኦር ውጭ ላይ ዙሪያ ላይ እየተገነባ ያለው ወታደራዊ ምሽግ ነው። ይህንን እየገነባ ያለው እንግዲህ የሱዳን አብዱልፈታህ አልቡርሃን የሚመራው ሳፍ ሱዳኒስ አርምድ ፎርስስ የሚባለው ቡድን ነው ይህንን እየገነባ ያለው። ይህንን ምሽግ የአፈር ምሽግ እየሰራ ያለው ዋይ ካላችሁ ኢን ዘ ካሚንግ ዴይስ በጣም በቅርብ ቀናቶች ውስጥ እቺ የኖርዝ ኮርዶፋን ዋና ከተማ የሆነችው አልዑበይድ ላይ ከባድ ጭፍጭፍ ይደረጋል። በአርኤስኤፍ እና በሳፍ በኩል ማለት ነው። በመሐመድ ሐምዳን ሄሜቲ የሚመራው አርኤስኤፍ እና በአብዱልፈታህ አልቡርሃን የሚመራው ሳፍ መካከል እንግዲህ ቺን ከተማ ይህንን አሁን ተቆጣጥሮ ያለው አብዱልፈታህ አልቡርሃን የሚመራው ሰራዊት ነው። አርኤስኤፍ ደግሞ ይህን ከተማ ለመቆጣጠር እየመጣ ነው። በቅርብ ቀናቶች ውስጥ ባለፉት 3-4 ቀናቶች ውስጥ የአብዱልፈታህ አልቡርሃን ጦር በጣም ከባድ ድል እየተቀናጀ ያለበት ሁኔታ ነው ያለው። እዚህ ኖርዝ ኮርዶፋን ላይ አልዑበይድ ዋና ከተማ ብትሆንም ሁለተኛ የኖርዝ ኮርዶፋን ላርጀስት ትልቋ የምትባለዋ ባራ ከተማን እንግዲህ አብዱልፈታህ አልቡርሃን ተቆጣጥሯል። ከዛ ውጭ እንግዲህ ኡመሰያላ፣ ጀብረ ሼክ ምናምን የሚባሉ ከተሞችንም ተቆጣጥሯል። ሲጎበኝም ነበረ። በትናንትናው ዕለት የተቆጣጠራቸውን ቦታዎች ሲጎበኝ ነበረ። እዛ ለጉብኝት በመጣበት እንግዲህ አልፋሽርም የኛ ነች ብሎ ዝቷል። አልፋሽር እንግዲህ እንደምታስታውሱት በኦልሞስት ከዓመት በፊት አርኤስኤፎች ሲቆጣጠሩ በጣም ከባድ ጭፍጨፋ ተፈጸመበት የምትባሏና እነ ማን ነው ያ ጀለስ ማን ነበረ ያ ሸይጣን የሆነው ጀለስ ኤኒዌይ እነሱ ምናምን ነገር በጣም ብዙ የሱዳን በጣም አትሮሲቲ ተፈጽሞበታል የምትባለው አልፋሽር ከተማ ነች። አልፋሽር ሩቅ ነች ከዛ አሁን ካሉበት ከነ አልዑበይድ ከነ ባራ ሩቅ ብትሆንም ያው በዚህ ሞራል ተነሳስቶ እንግዲህ አልፋሽርንም እንቆጣጠራለን ብሎ ዝቷል። ነገር ግን አልፋሽርን አናደር ስቶሪ ነው ተውትና አልዑበይድን ግን ተቆጣጥሮ ያስቆያሉ የሚለው ገና ጥያቄ ውስጥ ነው ያለው። ምክንያቱም አርኤስኤፍ እንግዲህ የአርኤስኤፍ ኮማንደር ከዚህ ድልና ከአብዱልፈታህ አልቡርሃን እዚህ ድል ያስገኘበት ቦታ ላይ መጥቶ ከፎከረ በኋላ እንግዲህ የአርኤስኤፍ ኮማንደር መሐመድ ሐምዳን ሄሜቲ ወጥተው ፍቃድ ሰጥተዋል። ለሚሊተሪ ሰራዊቶቻቸው በየቦታው ላይ ስቴሽን አድርገው ላሉ ኮማንደሮቻቸው ፍቃድ ሰጥተዋል። እስከዛሬ ድረስ እሳቸው ሲያዙ ከማዕከል ትዕዛዝ ሲመጣ ነበር የሚዋጉት። አሁን ግን ኦፕሬሽናል ፍሪደም ሰጥቷቸዋል። አት ኤኒ ታይም መዋጋትና ጦር ማዘዝ ካለባቸው በራሳቸው እንዲያዙ ፍቃድ ሰጥተዋል። ስለዚህ አት ኤኒ ታይም እነዚህ በየቦታው ሎኬት አድርገው ያሉ የአርኤስኤፍ ኮማንደሮች ትዕዛዝ ሰጥተው መንቀሳቀስ የሚችሉበት ፍሪደም አግኝተዋል ማለት ነው። ያ ብቻ ሳይሆን እንግዲህ አርኤስኤፍ ከቅርብ ጊዜያት ወዲህ ኢንተርናል ኮንፍሊክትም እያስተናገደ ነው። በጣም ከትልልቅ የሚባሉ የአርኤስኤፍ ፌመስ ኮማንደሮች ዲፌክት እያደረጉ ወደ ሳፍ ሲቀላቀሉ ምናምን ታስታውሳላችሁ። ዑምራ ምናምን ሂደው ምናምን ሲሰክሱ ምናምን ታስታውሳላችሁ። እና ትልልቅ ኮማንደሮች ወደ አርኤስኤፍ ሲቀላቀሉ ነበረ። ኢንተርናል መፈረካከሶችን ምናምን የነበሩበት እንዲሁም ደግሞ የተለያዩ ቴሪቶሪዎችንም እያጣ ነበር። ቶ ፖይንት እስከ ኩርሙክ ድረስ አርኤስኤፍ ተቆጣጥሮ ነበር። እስከ ኢትዮጵያ ቦርደር ከተማ ኩርሙክ ድረስ ተቆጣጥሮ ነበረ። አሁን ግን እንግዲህ አብዱልፈታህ አልቡርሃን በጣም በሚያስገርም ሁኔታ በተለይ ኖርዝ ኮርዶፋን አካባቢ ላይ እነዚህ ነባራ ወመሰያ ለምናምን የመሳሰሉ ከተሞችን በጣም ስዊፍትሊ መቆጣጠሩን ተከትሎ እንግዲህ የአርኤስኤፍ ኮማንደሮች ኦፕሬሽናል ፍሪደም ተሰጥቷቸዋል። አት ኤኒ ታይም መንቀሳቀስ ትችላላችሁ ተብለዋል ማለት ነው። ለማንኛውም በጣም ከፍተኛ ቁጥር ያለው የአርኤስኤፍ ሰራዊት ወደ አልዑበይድ ከተማ እየተጠጋ ነው ያለው። አልዑበይድን ዲፌንድ ለማድረግ ደግሞ በአብዱልፈታህ አልቡርሃን የሚመራው የሱዳኒስ አርምድ ፎርስስ እዚህ ጋር ከጀርባ የምታዩትን ይህንን ጥቁር ምሽግ እንግዲህ የአፈር ምሽግ በአልዑበይድ ዙሪያ እየገነባ ነው ያለው። በጣም ኢን ዘ ካሚንግ ዴይስ በጣም በቅርብ ቀናት እንግዲህ ምናልባትም ዛሬም ሊሆን ይችላል ብቻ በቅርብ ቀናት አልዑበይድን ለመቆጣጠርና በአብዱልፈታህ አልቡርሃን በኩል ደግሞ አልዑበይድን ላለማስወሰድ ከባድ ውጊያ ይደረጋል ማለት ነው። አልዑበይድ ባይ ዘ ዌይ ከዚህ በፊት ሌላ ቦታዎች ሲደረጉ የነበሩ ጦርነቶች ያመጧቸው ስደተኞች በጣም በብዛት የሚቀመጡበት ነው አልዑበይድ የሚባለው ከተማ። እዚህ ጋር የምታዩት ማፕ ለምሳሌ ይህ የምታዩት አንዱ የስደተኛ ጣቢያ ነው አልዑበይድ ላይ የሚገኝ በጣም በብዙ መቶ ሺዎች ስደተኞች የያዘ ካምፕ ነው። ይህ ደግሞ ከዚህ በታች የምታዩት ደግሞ በአራት ማዕዘን በነጭ አራት ማዕዘን ደግሞ ያሉት ሼዶች ኦር ያሉት ድንኳኖች ደግሞ ከኤፕሪል ወደዚህ የተሰሩ ናቸውና በጣም በከፍተኛ ቁጥር ሰው ወደዛ እየመጣ ያለበትና አልዑበይድ ራሷ ከአቅሟ በላይ ህዝብ የምታስተናግድ ስደተኛ የምታስተናግድ ከተማ ነች። ይህ ሁሉ እንግዲህ የአርኤስኤፍንም የሳፍንም ጥቃት ብቻ ጦርነት ሸሽቶ የሚመጣ ነው። ያው ጦርነት ደግሞ ተከትሏቸው መጥቶ እንግዲህ አሁን አልዑበይድን ለመቆጣጠር በቅርብ ቀናት ጦርነት ይካሄዳል ተብሎ ይጠበቃል። እስራኤል በጋዛ ውስጥ የሚገኝ መስጊድ ላይ ጥቃት ሰንዝራለች። እጅግ በጣም አሳዛኝና ከባድ የተባለ ጥቃት ነበረ በአካባቢው ላይ በተለይም ደግሞ በመስጊዱ ላይ ያደረሰችው የሰዎች ህይወት ማለፉ እንዲሁም ደግሞ በርካታ ሰዎች መጎዳታቸው እየተነገረ ሲሆን በምትመለከቱት መልኩም እንግዲህ እስራኤል በትላንትናው ዕለት በጋዛ ውስጥ የሚገኙ የተለያዩ መንደሮች ላይ ጥቃት ሰንዝራለች። እንዲሁም ደግሞ መስጊዶችና የተለያዩ ሲቪሊያን ነዋሪዎች የሚገኙበት አካባቢ ላይ ጥቃት ሰንዝራ የተለያዩ ጉዳቶችን ማድረሷን እየተነገረ የሚገኙ በዚህ ሰዓት እንግዲህ የእስራኤል ጠቅላይ ሚኒስትር ወደ አሜሪካ አቅንተው በተለያዩ የመካከለኛው ምስራቅ ጉዳይ በተለይም ደግሞ በኢራንና በሂዝቡላ ውይይት እንደሚያደርጉ የተዘገበ ሲሆን በዚህ ሰዓት ግን እስራኤል ወደ ጋዛ የምትሰነዝረውን ጥቃት አጠናክራ ቀጥላለች። እጅግ በጣም ከባድ እንዲሁም ደግሞ የሰዎችን ህይወት እየነጠቀ እንደሆነም እየተመለከትን እንገኛለን። ሁለት አስገራሚ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ኮፒ
ኮፒ ሊንክ እያደረጋችሁ አብራችን ቆዩ። በእስራኤል ጦር ውስጥ የሚያገለግሉ 2 ሴት ወታደሮች በዚህ 2 ቀን ውስጥ ራሳቸውን እንዳጠፉ እየተነገረ ይገኛል። ይሄም ከጊዜ ወደ ጊዜ የእስራኤል ወታደር የሆኑ በእስራኤል ጦር ውስጥ የሚያገለግሉ ራሳቸውን የሚያጠፉ ወታደሮች ቁጥር እየበዛ እንደመጣ የሚያሳይ ነው እየተባለ ይገኛል። ከዚህ በፊት ከ2 ወር በፊት ሌላ ቪዲዮ ሰርችላችሁ ነበረ። የእስራኤል ወታደሮች አብዛኞቹ የጤና እክል እያጋጠማቸው ወይም የአይምሮ መዛባት የአይምሮ ጭንቀት እንዳጋጠማቸው የሚያሳይ ጥናት ወጥቷል ብዬ በሰበር ዜና ነገራችሁ ነበረ። በሌላኛው ዜና ደግሞ የኢራን ጦር እንዳስታወቀው ከላይ በምስሉ ላይ የምትመለከቱት የአሜሪካ የሱ-24 የጦር አውሮፕላን አብራሪ ብርጋዴር ጀነራል ማጂድ በመጋቢት 2 ቀን በተሰነዘረ ኳታር ላይ የአሜሪካ የአየር ኃይል ጦር ሰፈር ላይ በተሰነዘረ ጥቃት ተገሎ ነበረ። እናም አስክሬናቸውም ወደ ኢራን ሊወሰድ እንደሆነ ገልጿል። የዛን ሰዓት ማለት ነው ያኔ ጥቃት በሰነዘሩ ሰዓት በዛ የጦር ሰፈር ላይ ከፍተኛ ውድመት እንደደረሰ ሁሉም የሚያስታውሰው ነው። የፓለስታይኖች ወዳጅ የሆነው ኮከቡ አሰልጣኝ ፔፕ ጋርዲዮላ 28 የሚሆኑ ፊሊስጤማውያንን በጋርዲዮላ ሳላ ፋውንዴሽን አማካኝነት ማለት ነው የበጋ ውድድር እንዲወዳደሩ ስፔን አሁን ላይ ደርሰዋል ማለት ነው። እዚህ ጋር ፎቶ ላይ እንደምትመለከቱት ህፃናቱን ሄዶ በማግኘት ማለት ነው እንግዲህ አበረታቷቸው፣ አይዟችሁ ከጎናችሁ ነኝ ሲል እንግዲህ ፔፕ ጋርዲዮላ ለህፃናቱ ትልቅ ተስፋ ሰጥቷል ማለት ነው። ይህ ውድድር የሚካሄደው በባርሴሎና በካታሎን ማለት ነው ከ6 እስከ 16 ያሉ ታዳጊያን የበጋ ውድድር ያደርጋሉ። በዚህ ውድድር ላይ እስኪ ፊሊስጤማውያን ይሳተፉ በሚል አንድ ፊሊስጤማዊ ወጣት ሐሳብ ያቀርባል። በዚህ ጊዜ የጋርዲዮላ ፋውንዴሽን ማለት ነው ያንን ሐሳብ ተቀብሎ እንግዲህ ወደ ስፔን ባርሴሎና እንዲመጡ አድርጓቸው አሁን ላይ እንዲሳተፉ አድርጓቸዋል ማለት ነው። ፔፕ ጋርዲዮላም እነሱ ጋር ሄዶ በፍቅር እንግዲህ ፎቶም ተነስቷል። እንደሚታወቀው ፔፕ ጋርዲዮላ ከዚህ ቀደም ማለት ነው እኔ ኒውትራል አይደለሁም፣ እኔ መሃል ላይ መሆን አልፈልግም፣ እኔ ከፊሊስጤማውያን ጎን ነኝ የሚል ንግግሩ የሚታወስ ነው። በተደጋጋሚ ጊዜ እንግዲህ ለፊሊስጤማውያንም ድምጽ ሲሆን እናቋለን። ፔፕ ጋርዲዮላ አሁን ደግሞ ማለት ነው በተግባር ያሳየ ይመስላል። ያው የሱ ሙያ ኳስ አይደለ። ፊሊስጤማውያን ታዳጊ እንግዲህ ከጦርነቱ ትንሽም ቢሆን ይረፉ ያላቸውን 28 ታዳጊ ከሌሎች 700 ህፃናት ጋር እንግዲህ ይህን ውድድር ይካፈላሉ ተብሏል ማለት ነው። እነሱ በሚጫወቱበት ቡድን የስፔን አስተርጓሚ ሁላ ተመድቦላቸው እንግዲህ በእንክብካቤ እንደሚሆን ታውቋል። ፔፕ ጋርዲዮላ ይህ ተግባሩ አሁን ላይ ከብዙዎች ዘንድ አድናቆት እያስገኘለት ይገኛል። መታሰር ፈርቼ ወደ ኒውዮርክ ከመሄድ አልቆምም፣ ወደ ኒውዮርክ እሄዳለሁ ሲሉ የእስራኤሉ ጠቅላይ ሚኒስትር ተናገሩ። የሁለቱ መሪዎች ፍጥጫም እንግዲህ አሁንም እንደቀጠለ ይገኛል። የእስራኤሉ ጠቅላይ ሚኒስትር የሆኑት ቤንጃሚን ኔታንያሁ እንዲሁም ደግሞ የአሜሪካዋ ታላቋ ከተማ የሆነችው የኒውዮርክ ከንቲባ የሆኑት ዞህራን ማምዳኒም እንግዲህ ፉክክራቸው እንዲሁም ደግሞ የቃላት ጦርነታቸው እንደቀጠለ ይገኛል። ዞህራን ማምዳኒም እንግዲህ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ኒውዮርክ የሚመጣ ከሆነ የኢንተርናሽናል ሕግን ተከትዬ ወይም ደግሞ የአይሲሲ ሕግን ተከትዬ ዋር ክሪሚናል ነው በቁጥጥር ስር አውለዋለሁ በማለትም ተናግረው እንደነበረ ይታወቃል። በዚህ ሰዓትም የእስራኤሉ ጠቅላይ ሚኒስትር በአሜሪካ ይገኛሉ። በዋሽንግተን ዲሲና በተለያዩ አካባቢዎች ላይ ጉብኝት እያደረጉ እንዲሁም ደግሞ ከዶናልድ ትራምፕና ከሌሎች መሪዎች ጋር ውይይት እያደረጉ እንደሆነ ይታወቃል። የእስራኤሉ ጠቅላይ ሚኒስትርም እንግዲህ ከዚህ ንግግር በኋላ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወደ ኒውዮርክ አቀናለሁ፣ መታሰርን ፈርቼ ወደ ኒውዮርክ ከመሄድ አልቆምም፣ ሄጄም እንግዲህ የኒውዮርክ ዜጎችን ከሌሎች የኒውዮርክ ዜጎች ጋር የሚያጋጨው መሪ ፊት ለፊት ቆሜ እመሰክራለሁ በማለትም እንግዲህ ይህንን ንግግር ተናግረዋል። ወደ ኒውዮርክ የምር ያቀናሉ የሚለው ነገር ጥያቄ ነው። የዞህራን ማምዳኒስ ወደ ኒውዮርክ በሚደርስበት ሰዓት የምር በቁጥጥር ስር ያውሉታል የሚለው ነገር አጠያያቂ ነው። እነሆ የዛሬ ቪዲዮ ይሄን ይመስል ነበር። ሳይድ ነበርኩኝ። ላይክ እንዳትረሷ። ላይክ ስለማታረጉ ነው ሰው ጋር ማይደርሰው። እሺ፣ በጣም አካውንታችን እየወረደ የመጣው በሱ ምክንያት ስለሆነ ላይክ እና እንደዚሁ ሰብስክራይብ እንዳይረሳ፣ ሼርም አድርጉት በተለያዩ ሶሻል ሚዲያ። አላህ በጀነት ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።